ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ። ድሮ ልጅ ሲባልግ ወላጅ አንድ ሞሉ ያጨርሶበት በገላጋይ ነበር የሚተርፈው። ሴት ልጅ ቤት ውስጥ ማስቲካ ጮክ አርጋ ብታፈነዳ አባቷ ጆሮ ግንዷን እንደፊኛ በጥፊ ነበር የሚያፈነዳት። አንድ ብርጭቆ ብትሰብር እዛው ጓዳ ውስጥ ብርጭቆ ሙሉ በርበሬ ታጥና አይኗ ፍሬቻ መስሎ ጸጉሯ ኤሌክትሪክ እንደያዘው ሰው ቆሞ ንፍጧን ልብሷ ላይ እየጠረገች አባዬ ያለች የወረር ፊልም ጠላት መስላ ስትወጣ ታያታለች። ዘንድሮ እንደ ወላጅ ሚና ቀይረናል። ልጆቻችን እንዳይገርፉን እየፈራን የእነሱ ሚዜ ሆነናል። ድሮ ልጆች ማታ ጭፈራ ቤት መሄድ ከፈለጉ ማንም ሳያያቸው ድምፃቸውን አጥፍተው አልጋቸው ላይ ትራስ ገጣጥመው አስተኝተው በባዶ እግራቸው ቀስ እያሉ ከቤት ወጥተው ጨፍረው ይመጣሉ። ዘንድሮ አባቴ ከጭፈራ ቤት ቲክቶክ ላይቭ ገብተው ዱርዬነታቸውን ዓለም በሙሉ እኩል ነው የሚያዩ ከወላጆቻቸው ጋር። ከዛስ እቺን ልጅ አባቷ ይሄን ሲያይ ገደላት ብላችሁ አረ እንዳትጨነቁ። ዘንድሮ ጤፍና ዘይት የሚገዙልን ቲክቶከሮቹ ልጆቻችን ስለሆኑ እንኳን ለምን ጨፈርሽ ብሎ ዱላ ይዞ ሊጠብቃት እንደውም ሐሙስ የሚለቀቅ ወላጅና ልጅ የሚል ቪዲዮ አላት። እዛ ላይ አብሮ ለመጨፈር ሰልፊ ስቲክ ይዞ ነው ቤት የሚጠብቃት። አይታችኋል? ከልጆቻቸው ጋር አብረው የሚደንሱ ወላጆች። አየ ወላጅዳ። አረ እንደው ሌላው ቢቀር ነው በቃ እኔ በብልግና ይቀጥላለሁ ያላችሁ ልጆች ምን አለ ለአባቶቻችሁ ብታስቡላቸው። ቢያንስ ምን አለ ፊታቸውን አውጥታችሁ ባታጋልጧቸው። ወላጆችም ልጆቻችንን ምን ያክል እንደጠላናቸው የሚነግረን ቅዱስ ቃሉ ነው። በትርን የማይጠቀም ልጁን ይጠላል ይላል። በዚህ እድሜያችን ከኛ የሚጠበቀው እንድንቆርብ እንጂ ከልጆቻችን ጋር በብልግና እንድንቀራረብ አይደለም። ወላጆች አቋም ያዙ። ፈጣሪ እየጠራችሁ ነው። እንደውም አንዳንድ ወላጅ በልጁ ይኮራል። ወጣት ልጁ እርቃኗን ቲክቶክ ላይ እየነሰነሰች መቀመጫዋን አዙራ እየደነሰች በምታመጣው ገንዘብ ሰርፕራይዝ ስታደርገው ልጅ ማለት እንደዚህ ነው እናትና አባቱን የሚያኮራ ማለት ጀምሯል። እውነት ልጆቻችን በአደባባይ ዝሙት ቀስቅሰው የሚያመጡት ገንዘብ የኩራት ምንጭ ነው ከሆነ ወላጆች የለፋንበትን አግኝተናል ማለት ነው። ምክንያቱም ልጅ ወላጁን ይመስላል። አቅቶኝ ነው እንጂ እኔም እያደርኩ ነው የምትሉ ወላጆች ግን ልጃችሁ በስጋው አምሮበት ነፍሱ ሲኦል ገብታ ከምታርበት ባለጌን ካሳደገ የገደለ ጸደቀ የሚለው ብሂል አስታውሳችሁ። እንደ ጥንት አባቶቻችን በሞልቢያ ማንቆራጠጥ እንኳን ቢያቅታችሁ መቃብሬ ላይ እንዳትቆም ጥቁር ውሻ ውለድ እያላችሁ ለመራገም አትፍሩ። እነሱ ባይመለሱም ቢያንስ እናንተ በትውልድና በፈጣሪ ከመጠየቅ ትድናላችሁ። በየትኛውም መመዘኛ ልጆቻችን በአደባባይ የሰሩትን ብልግና አይቶ እንዳላየ ሆኖ ቲክቶክ ላይ አብሮ መደነስ ቢደነቅም ባለም በፍጹም ኖርማል አይደለም። አንበሳ ያመጣብን ጉድ። አንበሳ ድሮ የሰው ልጅ በጣም የሚፈራው እንስሳ ነበር አይደል? አሁን አንበሳ ከበግና ከበሬ በላይ በፍቅር የሚወደድበት ዘመን ላይ ደርሰናል። እንደምታውቁት በዘመናችን ሰዎች አንበሳ እንዲሰጡን እማናደርገው ነገር የለም። አንበሳውን የሚሰጠን ሰው ጣዖት አምላኪም ይሁን ወንጀለኛም ይሁን እጽ አዘዋዋሪም ይሁን ሰርቆ ያመጣውም ይሁን በዝሙትም ያምጣው ምንም የምናውቀው ነገር የለም። አንበሳ የሰጠ ጀግና ነው። ልክ አንበሳው ሲወርድ ወይኔ አባቴ ኦንኮሎሎሎ የኔ ሸበላ የናይጄሪያ ቆንጆ ማርያምን የናይጄሪያ ዘፈን አጥንቼ እዘፍንልሃለሁ። 3 አንበሳ ካወረዳችሁ እራቁቷን ሻወር ነው ማስወስዳት። ቅንድቧን ትላጨው ብብቷን ባለፈው እሱን ቀጥቻታለሁ። እንግዲህ አንበሳ የሰጠ ፊትሽን ዞረሽ የባለጌ ዳንስ ደንሽልኝ ቢል መብቱ ነው። እከሌም በስድብ አጥረግርግልኝ ካለም ኖር ጌታዬ ብሎ የስድብ ቧንቧ ከፍቶ ማደር ግዴታ ነው። አንበሳ ያለው ሰው ሃይማኖት የሚከለክለውን ሁሉ አርጉልኝ ቢል ይደረግለታል። ወይም ገና ሳይል የሚያስደስተው ተገምቶ ነው የሚፈጸምለት። እንግዲህ ይሄ ዲጂታል አንበሳ ገንዘብ ሆኖ እንኳን ፈጣሪያችንን እንዲህ ካስረሳን እውነተኛ የሚባላ አንበሳ መጥቶ ፈጣሪን ካልካዳችሁ ትበላላችሁ ብንባል እንዴት ልንቆም ነው? አባቶቻችን ክርስቶስን ካልካዳችሁ ለአንበሳ እንሰጣችኋለን እየተባሉ ገነትን ወረሱ። እኛ ደግሞ ክርስቶስ የማይፈልገውን ካደረጋችሁ አንበሳ እንሰጣችኋለን እየተባልን የሲኦል በር ላይ ደረሰን። አሁንም በሩ ላይ ብንቆምም ገና አልገባንም። እስትንፋሳችን እስካልተቆረጠች ዛሬም ለመመለስ ትልቅ ተስፋ አለን። እሱም እጁን ዘርግቶ እየጠበቀን ነው። ክብርን ሜዳ ጥሎ አንበሳ መሸለም ቢደነቅም ባለም በፍጹም ኖርማል አይደለም። የሚገርመው ነገር ሜካፕ ተቀብቶ ባጭር ልብስ ወጥቶ ኮንሰርትና ጭፈራ ቤት ገብቶ ሲጨፍሩ ማደር ኖርማል ከመሆኑ የተነሳ ከስር የሚጻፈው ኮሜንት ልብ ይነካል። ምን የሚል ኮሜንት አየሁ መሰላችሁ? የኔ እናት ስወድሽ መድኃኒዓለም አባቴ ከክፉ ሁሉ ይጠብቅሽ ይላል። እናትዬ ከመድኃኒዓለም የለመንሽው ምኑን ነው? ጭፈራው እንዳይሰናከል ነው ወይስ ስልኳ እንዳትሰረቅ? ከዚህ የከፋ ምን ገደል ውስጥ ትግባ? ለምትወጃት ሴት ይህንን ነው የምትመኝላት? ግራ ገባኝ እኮ። እቺ ልጅ ሂውማኔሯን ፈታ
ለኮንሰርት መግቢያ ልትከፍል የነበረው ለነዳያን ሰጥታ በረጅም ቀሚሷ ቤተ መቅደስ ገብታ ሌሊቱን በሰዓታትና በማህሌት እግዚአብሔርን እያመሰገነች ቢሆን እረዳሽ ነበር። እቺ ልጅ እኮ መቀመጫዋን በስስ ቀሚስ አስወጥራ ከፍ እንዲል ትንሽ ስፖንጅ ጨምራ አዲስ ሁማን ሄር በ70 ሺህ ብር ገዝታ አልኮሏን ጠጥታ ከዘፋኙ እኩል ነይ ማታ ማታ እያለች የምትጮህ እህታችን ነች። ቀጣዩ ኮመንት ምን ቢል ጥሩ ነው? ብቻዋን ስለሆነ የምትጨፍረው ማለት ነው። ማርያምን ስታምሪ የኔ ጨዋ የኔ ጨዋ በእናትሽ ያንቺን ባለጌ ያሳይ። ምንድነው የፈለግሽው? ማለት አሁን እኛችን ልጅ ባለጌ ለማለት ማለት ነው። ምንድነው ቆይ ማድረግ ያለባት? ልጅቷም እኮ ግራ ገባት እኮ በቃ ወጣ ያለ ነገር ስታደርግ የኔ ቆንጆ ስርዓትሽ እኮ ነው የሚገርመኝ እንላታለን። ቆይ ሰው ባለጌ እንዲባል የግድ አልጋ ላይ የነበረው የዝሙት ቪዲዮ መውጣት አለበት? ጭፈራ ቤት ድረስ የኔ ቆንጆ እያልን አጨብጭበን ከሸኛናቸው በኋላ ከሌሊቱ 8 ሰዓት ጭፈራው ሲያልቅ ምን እንድታደርግ ነበር የጠበቅነው? ልብስ ቀይራ ሰዓታት እንድትገባ ወይስ አድራ ጠዋት በዛው ጸበል እንድትጠመቅ? በነገራችን ላይ ኮሜንት ላይ የቅዱሳንን ስም አለቦታው ምንጽፍ ሰዎች እግዚአብሔር አስጠንቅቆናል። በኦሪት ዘጸአት ምዕራፍ 20 የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል እና አንዳችም ሃይማኖትን የሚገልጽ ግብር የሌለበት ቪዲዮ ስር የቅዱሳንን ስም እየጠሩ ሰውን ማቆለባበስ ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። ያው ከስርዓት ወጣ ያሉ ቲክቶከሮች እኮ ባፋቸው አይሉትም እንጂ የውስጣቸውን በሚደንሱበት ዘፈን ይነግሩናል። አንዷ በዚህ ዘፈን ስትደንስ አየዋት። ምን ይላል መሰላችሁ? ዘፈኑ የአራዳ ልጅ ከዜሮ ተነስቶ ያመጣዋል የማይገባበት ገብቶ ይላል። እውነት ነው። አሁን የአራዳ ልጅ የተባልነው መስመር የለሽ ቲክቶከሮች ነን። የማንገባበት ቦታ የለም ታውቃላችሁ። ሽንት ቤት እንገባለን፣ መኝታ ቤት እንገባለን፣ የሰው ትዳር ውስጥ እንገባለን፣ ጭፈራ ቤት እንገባለን፣ ብቻ እናመጣዋለን። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ ያለው። ስለዚህ ተመልካች እርቃን የሚወድ ከሆነ ምን ይደረጋል እንግዲህ ያው አወላልቀን እንሞክራለን አይደለም እንዴ? ወደደ ተመልካች ምን እናርግ? ተመልካች ሁማን ሄር ከወደደ ደግሞ ምን አማራጭ አለ? ያው ገዝተን እንሰፋለን። አሁን እኔ ስጋቴ ተመልካቹ ሰው ሲዘረፍ ማየት እንዳይወድ ነው። ዶር ቱ ዶር እንዳይጀምሩብን። አያራዳ ልጅ አሁን ያሉ ሙዚቃዎች ደግሞ የአራዳ ልጅ የሚሉት እንደምንም ብሎ ጥሩ መኪና የገዛ ገንዘብ በእጁ ያለው የሚጨስ የሚጫጫስ ወጣትን ነው። ነገር ግን አስቡት ለሁላችንም አራዳ የመሆን ትርጉም በባሌም በቦሌም ብሎ ሀብታም መሆን ቢሆን እኮ እንተላለቅ ነበር እኮ። ነገር ግን ፈጣሪ ያስቀመጠልን ሕግ ደግሞ ባገኛችሁት መንገድ ሩጡ ሳይሆን በጠባቡ በር ግቡ ነው። የአራዳ ልጅ ማለት ጆሮውን ለመላእክት እንጂ ለዝሙት ዜማ የሚሰጠው አይደለም። ምክንያቱም ነገ በዘላለም እሳት ቢጮህ የሚሰማው እንደሌለ ያውቃል። የአራዳ ልጅ በውድ መጠጥ እየተራጨ አይኮራም። ምክንያቱም ነገ በገሃነመ እሳት ጉሮሮውን የሚያርስበት ጠብታ ውሃ ከቶ የሚያቀብለው እንደሌለ ያውቃል። የአራዳ ልጅ ውዱን የክርስቶስን ስጋ በነፃ በልቶ ክቡር ደሙን ጠጥቶ ይኮራል እንጂ በየዳንኪራ ቤቱ በበላው ስጋና በጠጣው አልኮል አይመካም። ምክንያቱም በማንኛውም ቅጽበት ለፍርድ ሊጠራ እንደሚችል ያውቃል። ደግነቱ መቼም ጥፋታችንን የማይፈልግ አምላክ ሁላችንንም እንደ ፈያታዊ ዜማን እስከ መጨረሻው ሰዓት ሊምረን ይጠብቀናልና ክብር ምስጋና ይድረሰው። ቢሆንም ግን በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። እኔ ይህንን ሀሳብ የምሰነዝረው ታዳጊ ልጆቻችን የእኛንም ድምፅ ይስሙ ብዬ ነው እንጂ አውቆ ያበደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማዋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁሙ በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። ረፉ ይሄም ሁሉ እስካሁን ኖርማል ነበር ባይዘው። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው።
የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው። እኛ ለዘመናት የተጠመን ሰዎች ነን። በ6 ወር አንዴ አንታጠብም። ይሄ የዘመናት ችግራችን ነው። ለመጽደቅ የዘለቄታ የበጎ አድራጎት ድርጅት በገጠሪቱ ኢትዮጵያ የብዙዎችን ችግር ሊፈታ ስራ ከጀመረ ሰነበተ። እያንዳንዷ የሰጣችኋት ገንዘብ በምድርም በሰማይ ምስክር ሆና እንድታፈራርደን በጥንቃቄ ተጠቅመን ሰርተን እናሳያችኋለን። የ1 ሰዓት ጌታ የ1 ሰዓት እመቤት ሁኑን። ተማሪ ከሆናችሁ አቅም ካጠራችሁ 1 ሊትር ነዳጅ ግዙልን። በኢትዮጵያ ንግድ ባንክ 1071 97 63 38 7 ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብሎ ይሄንን ስም ያወጣላችኋል። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛችሁ ኮንተንት ፈጥራችሁ ታዋቂ፣ ዝነኛ፣ ሀብታም፣ የበረከት ሰው መሆን ትችላላችሁ። በ0975 51 63 60 ደውሉና ለዩቲዩብና ለቲክቶክ የሚገርም ስራ የሚሰራውን ኤአይ እናስተዋውቃችሁ። በዚሁ ከቀጠልን ወደፊት ቲክቶከሮቻችን ከቤተ ክርስቲያን ጋር በመነጋገር የጸበልና የእምነት ንግድ የሚጀምሩ ይመስለኛል። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተ ክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛዋ ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። እኔ ለምን ወደ ቤተ ክርስቲያን ተመለሱ እንደማልል ግልጽ ነው። እንኳን እነሱ እኔም የቤተ ክርስቲያን ቪዲዮ ሰርቻለሁ። ግን መሸጋገሪያ እንኳን የለውም ወይ ነው ጥያቄ። ቅዱስ ጳውሎስ ክርስቲያኖችን ያሳድድ ነበር። ነገር ግን ወደ ክርስቶስ ሲመለስ በማግስቱ ሰባኪ ሆኖ አልተሾመም። ወደ ደማስቆ ሲሄድ ታላቅ ብርሃን በራበት። ከዛ ከፈረሱ ላይ ወደቀ፣ አይኑ ታወረ። ከታወረ በኋላ ለ3 ቀናት ያህል ሳይበላና ሳይጠጣ በዝምታ ቆይቷል። እንደገና ደግሞ እግዚአብሔር ሐናንያን ወደ ሳኦል ላከው። ሳኦልም ተጠቅሞ ከአይኑ ቅርፊት ወደቀለት ተብለናል። ይሄ ደረጃ ከኃጢአት ቅርፊት የመንጻቱ ሂደት ነው። ሳኦል ወዲያው ሰባኪ አልሆነም። ይልቁንም ለ3 ዓመታት በትምህርትና በተጋድሎ ቆይቷል። ከዛ በኋላ ነው ታላቁ ቅዱስ ጳውሎስ ሆኖ ከማንም በላይ ለወንጌል የደከመው። እውነተኛው የሳኦል ለውጥ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ራስን ለስርዓት ማስገዛት እንጂ ታዋቂ ስለሆንኩ ኃጢአተኛ ብሆንም ችግር የለውም ብሎ መኩራራት አይደለም። ታዳጊዎች፣ ቤተ ክርስቲያን በኃጢአት የመጣን ዕውቅና ትንቀዋለች እንጂ አታከብረው። የኃጥአንን ገንዘብ ትጸየፈዋለች እንጂ አትፈልገው። በክፉ ስራችን የምታውቁን ከሆነና ቤተ ክርስቲያን መድረክ ላይ ስናገለግል ብታዩን ይሄ የኛ የሥጋ ፍላጎት እንጂ የቤተ ክርስቲያን ፍላጎት እንዳልሆነ መረዳት አለባችሁ። ምክንያቱም የኃጢአተኞች መስዋዕት በእግዚአብሔር ዘንድ አጸያፊ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው ይላል። ኃጢአት እያስፋፋ ጥፋት እየዘራ የሚኖር ደካማ ቤተ ክርስቲያንን ወክሎ ብታዩት ቢሾምም ቢሸለም በፍጹም ኖርማል አይደለም። በቀጣይ ኤፒሶድ እንገናኛለን። ቻው።